ሰላም እንዴት ናችሁ? ውድና የተከበራችሁ ውድ የጎጃም ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዝት ይበልልኝ። ጎጃም ነኝ። በአዲስ ቪዲዮ መጥቻለሁ። ቪዲዮውን እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ከወደዳችሁት ማለት ነው ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ ስል እንግዲህ በትትና ገልጻለሁ ማለት ነው። ማለትም ወዳለሁ ማለት ነው። ውዶችዬ፣ እኔ ማሮች፣ እኔ ድንቃ ድንቆች ብላለች ሀቢባና ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ የመጣሁት እንግዲህ በፈኪ ዛሬ እንግዲህ በለቀቁት ቪዲዮ 100K ያው ገብታለች ማለት ነው። በጣም ደስ ይላል። እንኳን ደስ አላችሁ በድጋሚ። ከዚህ በፊትም ያው ከገባችም ቆየት ብላለች ማለት ነው። አንድ ሳምንት አልፎታል። ወላሂን የራሱ ኬክ ቆርሳለሁ ብዬ ማለት ነው። ወላሂን እምላችሁ ሸበካዬ እንግዲህ ተመልከቱ። እንግዲህ ለሁለት ቀን ቪዲዮ አዘጋጅቼ ነው ማለት ነው። ማታ ሌሊት ሰራና ቪዲዮ ጭኜ ቀን 6 ሰዓት ለመልቀቅ እንግዲህ ሸበካ ዋይፋይ ያለው ሰው ወደው ቪዲዮ ይሰራና ወደው ሸር ያደርጋል። እኔ ግን አልችልም። ተመልከቱ እንግዲህ አሁን ሌሊት ሰራለሁ ማለት ነው። እንግዲህ ለጁማ ሐሙስ ነው የሚሰራው። ከሚስ ሰራና ለጁማ ነው የምለቀው። ለቅዳሜው ደግሞ የምሰራው ጁማ ማታ ነው ማለት ነው። እንደዚህ እያደረኩ ነው እንጂ ሸበካዬ ለቦይስ ብቻ እንጂ ወላሂ ለምንም አይረባም ማለት ነው። እንጂ እኔ የሚያሰራ በነበረ ኑሮ ቆርስ ነበር ኬክ ማለት ነው። ማንን ደስ እንዲለው አለኩል ያህል ገና ወደ 200K ገና ታመራለች ማለት ነው። ያውን በሙአደብነት የተሰራ ቪዲዮ ቢታይ ይታይ ባይታይ የራሱ ጉዳይ ብላ ዱንያ አይደለም ደግሞ ለዚህ ምን ያደርግልኛል ብላ እንግዲህ ጀግኒት እንግዲህ ጸጥ ካለችበት ሰርፕራይዝ አድርጓታል ዩቱብ ማለት ነው። ያው ደስ ይላል። ጨማምሮም ይስጥሽ ኢንሻአላ። አብሽሪ፣ በርቺ፣ ጠንክሪ፣ ጠንካራ እህታችን ነሽ እና ብዙ ነገሮችን ያለፍሽ፣ ብዙ ስድቦችን ያለፍሽበት፣ ብዙ መስዋዕትነት የከፈልሽበት እና ብዙ ስድቦችን ያስተናገርሽበት ሳያውቁሽ ሳታውቂያቸው ዝም ብለው ድንገት በቅናት መንፈስ መጥተው የቅናት መንፈስ የተወጋ ይሁን አሚን በሉ። ስለዚህ በቅናት ተነሳስተው ብዙ ሰዎች ዝም ብለው ግን አሁን ላይ ሰሙ መሰለኝ። ተዉ፣ እንደዚህ ጥሩ አይደለም፣ ምንም ነገር ሳታደርጋችሁ ምናምን ተብለው ሚውን እኔ ባሎቻቸው ይቆጧቸው፣ ባሎቻቸው የሰትሯቸው፣ ይዘው አብረው ያስተኟቸው ወይ አስረዋቸው ይሁን ሞተው ይሁን ተቀብረው ይሁን አሁን ላይ የምናውቀው ነገር የለንም። አለኩል ያህል አንዳንድ ጥፋት ሲጠፋ ያው ተው ማለት ጥሩ ነው እና እንግዲህ ባሎቻቸው ተቆጥተዋቸው ነው ቢሆነው ብዬ ነው በስበው ማለት ነው። አፍካት እያፋሸገኝ ነው እና ምን ልላችሁ ፈልጌ መሰላችሁ? እንኳን ደስ አለሽ የኔ ውድ እህት፣ እንወድሻለን፣ እናከብርሻለን። ዛሬም ወደፊት ነው እንጂ ወደኋላ የለም። በርቺ፣ ጠንክሪ፣ ቪዲዮ ልቀቂ። እንዲሁም ደግሞ እንግዲህ በእሱ አማካኝነት እንግዲህ የደወለ ሰው የቤት ባለቤት ይሆናሉ ማለት ነው። ግቡ፣ ወላሂ ግቡ፣ ስሩ፣ አብራችሁ በርቱ፣ ተጠናካከሩ። የቤት ባለቤቱ ሀቂቀትር ማለት ነው። የመዳብ ቅመሞች ቡታጀራ ወርዳችሁ ተፈጥፍጣችሁ ከመሞት ሄዳችሁ እዛ የቤት ባለቤት ሁኑ ማለት ነው። እውነቴን ነው። በፈኬ እንትን አማካኝነት ደውላችሁ ሀቂቀትን ማለት ነው። እውነቴን እኮ ነው የምነግራቸው እንትን በሉ ማለት ነው። እና ብዙዎቹ እንግዲህ እንዴት አህመር ጋር አትመጣም ብለው እንግዲህ ብዙ ወደንሶች የእሷ ተቀይመዋል። አንደኛ ደግሞ ለምንድን ነው ተቶሎባት በጣው ብለው ብዙዎቹ ተቀይመዋል። አይ ብዙ ውሸት እየተካሄደባቸው ብዙ ነገሮች እየተካሄደባቸው እስከዛሬ ድረስ ታፈርና እንመለስ ብለው ብዙ ነገሮች እየተፈጸሙባቸው የሰው ልጅ የምትወዱት ከነቆሻሻው ከነዝባላው ከነጉማማው ከነጉድፉ ነው መውደድ ያለባችሁ። አላህ አይጥላበስ። ሰው ጠላ መጣ ሄደ አይዶን ኬር። ኢንሻአላህ አላህ የበለጠውን ነገር ይሰጣት ይሆናል፣ አይታወቅም። ኢንሻአላህ አላህ ደግሞ ይገድፋት። ኢንሻአላህ ከአላህ በታይ ደግሞ አላህ ሱብሃነሁ ወተዓላ ሰበቡን እናደርሳለን። እናንተ ቪዲዮ ስሰራ እስካሁን እኮ ደህና ነበር። ቪዲዮ ስሰራ በቃ ያዛጋኛል፣ ያፋሽገኛል ማለት ነው። ለምን እንደማውቀው ነገር የለኝም እና ለማንኛውም በደላችሁ ፈልጌ መሰላችሁ። በቃ እሷ አላህ አላት። ኢንሻአላህ አላህ ጥሎ አይጥላትም። ምንም ችግር የለውም ማለት ነው ኢንሻአላህ። ስለዚህ አንድ ሰው ደግሞ ግዴታ ተከተለኝ ግዴታ ነው ቶሎ ምናምን አይባልም። ያ ሰው የሚኖረው ከሚወደው ሰው ጋር
የሚሄደው ከሚወደው ሰው ጋር ነው። በእርግጥ አብረው መተዋል፣ በፊት አብረው ሰርተዋል። አሁን ላይም ደግሞ ይቅርታ ተባብለው ደግሞ መመለስ አለባቸው። አንደኛ ወንድ ልጅ ነው። ሴት ልጅ ይቅርታ ብሎ ከቤቱ የሚመጣው ወንድ ልጅ ነው። ግን የሆነ አለ አይደለ በቃ ሰው መናቅ እኔ ነኝ የበላይ በቃ እኔ ነኝ ጀግናው በቃ ምናምን ብሎ ኢትዮጵያ ሰዎች በነገራችን ላይ በፍቅር አይገዙም። ገባችሁ? በፍቅር በፍጹም የኢትዮጵያ ወንዶች ውጭ ያላዩ ወንዶች በፍቅር ሊገዙ አይችሉም። ልንገራችሁ፣ በፍቅር ዝቅ ብለው ሴት ልጅ እንብርክክ ብለው ወድሻለሁ አከብርሻለሁ ማለት ለእነሱ ሞት ነው። ሞት ታውቃላችሁ ወይ? ተሞት ፈንቅሎ መንጣት ቀብሩን ማለት ነው። እንደዛ ናቸው ሀቂቀትም ብዙዎቹ ማለት ነው። በቃ እንወድሻለን እናከብርሻለን፣ ተውት ፍቅሩንና ማለት ነው። እንወድሻለን እናከብርሻለን ብለው ግንባራቸውን ሳም አድርገው ይቅርታ ከኔ ይቅር፣ እኔ ወንድ ልጅ ነኝ፣ በቃ ወንድ ልጅ ብዙ ይችላል፣ ግን በቃ ላይ የሆነ በቃ ምናምን ነገር ብዙዎቹ ናቸው ባይዘወይ ማለት ነው። አለኩል ያህል ብድላችሁ ፈልግ የመሰላችሁ ብዙ የተሰደብሽበት ብዙ የተባልሽበት ቻናልሽ ፈክዬ የኔ ውድ ይጥቀምሽ ይስጥሽ፣ ኢንሻአላ ብርም ይስራልሽ የኔ ውድ። እንወድሻለን እናከብርሻለን። አሁንም ቢሆን ደግሞ ከቤቱ ተጠቃሚ ያርግሽ። እስከ ዛሬ ድረስ ከአንቺ በፊት የሰሩ ሁሉ ቤት ምናምን ሳያገኙ አንቺ ደግሞ ጎበዝ በአቋራጭ መታሽ። እንግዲህ በቃ በአንቺ ከተደወለ አሁን እንግዲህ ይህ ቤት ባለቤት ልትሆኒ ነው ማለት ነው። አንቺ ጎበዝ እኮ ነሽ፣ ጠንካራ ነሽ። የምር ነው የምልሽ፣ በጣም ጠንካራ። ከአንቺ በፊት አሉ ዩቱበሮች እኮ አልተባሉም፣ እንደዚህ አይነት ማስታወቂያም አልሰሩም፣ እንደዚህ አይነት ምኑ እንደዚህ ነው አልተባሉም። አንቺ ግን ጠንካራ ጎበዝ ነሽ። ከስንት አንድ ነው እንጂ አንቺ ግን ከኋላ መተሽ ይኸው ጎበዝ ነሽ፣ ጀግና። ከአንቺ በፊት አወቅን የሚሉ ብዙዎች ነበሩ፣ ብዙዎች። ስለዚህ አንቺ ጠንካራ ስትነሽ አሁንም ቢሆን በርቺ። ያንቺን መውደቅ የሚፈልጉ ሰዎች አሉ። አንዳንድ ሞኝ ሰዎች ያ ሰው ጠንካራ ለሆነ ይጋጋጣል፣ ይመጣል፣ ይከታተላችኋል። ዛሬ ምን ታረግ ነው? ዛሬ ሰው ሊወዳት ነው? ዛሬ ሰው እንደዚህ ሊያንሰራክፋት ነው? ዛሬ ሰው ሊያነሳት ነው? ዛሬ በቃ እንደዚህ ነው ማለት። ያንቺን ጥንክርና የማይወዱ በዙሪያሽ ብዙ ሰዎች አሉ። የራሳቸውን ሆሳነት ተጠቅመው የራሳቸውን መርከስ ተጠቅመው ሰው ላይ ደግሞ ሊያመጡት ይፈልጋሉ ማለት ነው። ስለዚህ ይሄ ደግሞ መቼም አይሳካም ለሰው። አላህ ሱብሃነሁ ወተዓላ አይጣል ብቻ፣ አላህ ሱብሃነሁ ወተዓላ ኸይር ያርግ ብቻ እንጂ እናንተ ባመጣችሁት፣ እናንተ በወሰዳችሁት፣ እናንተ ግብግብ በገጠማችሁት አይዶን ኬር። ስለዚህ ሰው ምንም ሄደ መጣ ሄደ እላ አላህ ሱብሃነሁ ወተዓላ የከተበላትን ያስቀመጠላት ብቻ ነው ማድረግ የምትችለው መብላትም የምትችለው ማለት ነው። ስለዚህ አንቺ ጠንካራ ነሽ። ኢንሻአላህ ደግሞ በቤትሽም ደግሞ ፋብትን የምትይበት ያድርግሽ። እኛም ደግሞ እንደውላ እናስፈላጊ ከሆነ እንገባለን። ደግሞ ባይዘው እኔ አለኝ እንደዚህ አለኝ። አሁን ሁለቱ ምን ያደርግልኛል? ወላሂ እንደዚህ ያልታለኝ ያውም ባለ 4 ክላስ ነው። 4 ሀማም 4 ክላስ ያለው እኔ ሳላ ያለው ዝንጥ ያለ የምሬን ነው የምነግራችሁ። ስለዚህ ምን ይሰራልኛል? አንድ ክላስ አንድ ሳላ ያለው አንድ ሀማም ያለው ማጥበህ ያለው አንድ ሳላ አንድ ሀማም ያለው ማጥበህ ያለው እንደዚህ ያለ ማለት ነው። ቤቱ በጣም ነው የሚያምረው፣ አሰራሩ ምናምን አቀማመጡ በጣም ከምላችሁ እንደዚህ አይደለም፣ እንደ አዲስ አበባ አይደለም። በጣም ነው የሚያምረው ከምላችሁ በላይ ውይ አቀማመጥ ወይ ማማር። ስለዚህ ካላስ ምን ጥቅም አለው? ጥቅም የለውም፣ ትርጉም የለውም። ይሄ ዝም ብሎ ነው እንጂ። ስለዚህ አሁን 2 ጊዜ ድግስ ተደርጎ ወደ ሁለት በሬ 4 በሬ ታርዶ ተበልቷል ማለት ነው። እና አለኝ ኑሮዬ ነው እንጂ ወላሂ ገባ ነበር እኔ ራሱ። ክላሶቹ በተለይ ምርጥ ከሆኑ እገባለሁ። አሊያም ደግሞ አዲስ አበባ የመሰለ ምን የመሰለ ቤቴን ገዝቼ እንግዲህ ፈክዬ ጋር ፈታ ብለን እንሰራለን ማለት ነው። ዩቱባችንን ኢንሻአላህ ማለት ነው። እውነቴን እኮ ነው የምነግራችሁ፣ ሀቂቀተን ማለት ነው። የምር እንገናኛለን ኢንሻአላህ፣ አሁን ቅርብ ማለት ነው። ስለዚህ ያው እንግዲህ ደርሼ እመለሳለሁ ደግሞ ኢንሻአላህ ማለት ነው። ስለዚህ በርቺ፣ ጠንክሪ፣ አንቺ ጠንካራ ነሽ ማለት ነው። ወላሂ ብዙ ስራዎችን በባለፈው እንደዚህ የቲሞቹ ምናምኖቹ በቃ እዛ ዘንድ ሄደ ምናምን ቁርአንሽን እየቀራሽ ምናምን ነገር ኪታብሽን ደግሞ አሁን ቁርአንሽን አክትመሽ ደግሞ ኪታብሽን ደግሞ እስከምታከትሚ ድረስ መጠንከር መበርታት አለብሽ። ያው እዛ ላይ ትኩረት ስለምታደርጊ ነው ቪዲዮው
ሐቂቀተን ዱንያ ምንም አትረባም። አኼራሽን አጥበቀሽ ያዥ ሀቢበቴ። ኪታብሽን ቅሪ እንድታከትሚ ደግሞ ኢንሻአላ ማለት ነው። በርቺ በርቺ። ዱንያ ምንም ፋይዳ የለትም። ማፊ ፋይዳ ወላሂ ዱንያ ምንም ዱንያ ብላሽ ወለ መካዴ ወለ ፍራሽ ይላል አረብ። ስለዚህ ትራሱም አይሄድም ፍራሹን ተከትሎን አይሄድም። ሀለቀና ምን ትራብ ነው እኮ። ስለዚህ የተፈጠርነው ከአፈር ነው። ድጋሚ የምንሄደው ወደ አፈር ነው ካላስ። ስለዚህ ምንም ትርጉም የለውም እኮ ምንም ትርጉም የለውም። ከአፈር ተፈጠር መልሰን ወደ አፈር ነው። ብንለብስ ብንጠጣ ምናምን ቅብጥርሴ ብንሰቀል ብንንጠለጠል የዲሃ በሬ ብንመስል ብንወፍር ብንቀጥል እዛው አፈሩ ነው እዛው አፈሩ ነው። ሀብታም ብንሆን በበጀት ምን ብንል ብንበጅተው ምን ብንለው ፎቁ ቢላ እዛው አፈር ነው እዛው አፈር ነው በቃ። ስለዚህ አንቺ በርቺ እናቴ የሚያዋጣሽ ነው። የኔ ብስል የኔ ጀግና ሴት የኔ ብርቱ የኔ ልዕልት ፈኪዬ። ሌሎቹን አይቼ ፈኪሹን ሳያት ሌሎቹን አይቼ ፈኪዬን ሳያት መሰለ ቅጠሉን ንፋስ የጣላቸው እያልን እንግዲህ እኛም